ቤቱ በጣም ዲሞክራት የአሰራር ዲሲፕሊኑ በጣም የተገራ መሆኑን ነው የገለጹልኝና ምናልባት ቃለ ምልልሱን ተመልክተውት ከሆነ ምን ተሰማዎት? ምን ታዘቡ? አፈር ዶክተር አብይ ሲመጡ በጣም መደሰቱን ግን ያልደነሱ መሆኑን ገልጸው ነበር። አሁን ያ ደስታው ወደ ዳንስ የተቀየረበት አጋጣሚ አለ? ከሚላኩት 5 ሰዎች አንዱ የተለየ ኦፒኒየን ያለው ይሁን ይላል። ኦፒኒየን የሌለውም አሁን ዶክተር እንትና ማን ነው ተልቋል። ምንም የተለየ ማን ነው? በጣም ወዳጄ የጥርስ ሐኪሙ በኋላ እንዴት ኦፒኒየን የላቸው? አፋሻ ጎንባሽማ ስልጣን በያዝክ ቁጥር ይበዛል። እርሶም ለብልጽግና በአፋሻ ጎንባሽነት መመልመሉን ገልጾ እዛ ውስጥ ነው እኔ ከመረራ ጋር ሲከራከርና ስታገል የማይደግፉ ፕሮፌሰር እንዳሉት ይሁን ሲሉ የኖሩ ሰዎች እኔ በወጣው ማግስት እኮ በራፌ ላይ ነው ያገኘኋቸው። ፓርቲን መስረት መለስ እያለ ለገሰ ዜናዊ ብለው ኢንተርቪው ሰጥተው ያውቃሉ? አልሰጥም። ለምን ሰጣለሁ? የሀገሪቱ እኮ እንትን ነው እና ታዲያ አሁን ስለሌለ ለምን እንደሱ ቢኖርም ቆይ መለስ ያው በፓርላማ ያቁታል። መለስ እላለሁ። እሺ ቆይ ያቁታል ከሆነው ሲዳሞ አካባቢ ሆነው እጄ የሰጡት ለሀየሎም ነው። ካርከበም ጋር ትንሽ ሰርቷል። እንዴት ያሉ ሰዎች ናቸው እኚህ ሰዎች? እስቲ እንትናን ሲያስገባ ይሄን ልጅ ማን ነው ጀዋርን ሲያስገባ በጣም ተናደድኩ። ዛሬ እንዲህ ስለሆነ አይደለም አም ቴሊንግ ዩ ትግርኛ እንደምሰማ አንተም አታውቅም። ስሜ ደግሞ እንዳጋጣሚ ገብሩ ነው። ትግሬ ነው መስላቸው ግን በዛ ላይ ገብረ ማርያም ሲሰቀልበት አንተ ከጎጃም ወይ ከጎንደር ትመጣ እንደሆነ አልመጣሁም። እኔ እዚሁ የአዲስ አበባ ልጅ ነው የተወልደ ያደከው። የለም እዛ ሄደ ብትመጣም ኃይለኛ ነገር ስለተናገርኩት እኛም ብቻ አይደለም ነፃ ወጣ ነው ኢሳፓንም ነፃ አውጥተናል። ከትብ እየሳቁ እውነቱን ነው ነፃ አውጥቶታል። ምሮታልም እንጂ ማርኮ ምሮታል በሀየሎም በኩል if you cannot play or know if you don't know the art ፖለቲከኛ መሆን አትችልም። አንዳንዱ ቦርን ነው አርቱን በመጫወት ላይክ ለገሰ ዜናዊ መለስ ይችልበታል። አንተ አለቃ ይቅርብ አለቃ ኢህአዴግ ስለነበር እንትን ይለኝ ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የሥነ ሕንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ይህ ብቻ! ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ ፕሮግራማችን የዚህን ሳምንት ጀምረናል። ስሜ ባይፈርስ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ያው እንደተለመደው እንግዲህ ሰሞኑን ያው የምርጫ ወቅት እንደመሆኑ መጠን ያው በተለያዩ ሀገራዊና ወቅታዊ ጉዳዮች እንዲሁም ምርጫን የተመለከቱ አንዳንድ ነጥቦችን የምናነሳ መሆኑን በተደጋጋሚ ባስታወስነው አግባብ ነው ዛሬም ዝግጅታችንን መሰናዷችንን ያዘጋጀ ነው። የዛሬው እንግዳይ ደግሞ አቶ ገብረ ማርያም ይባላሉ። ቀድሞ እንግዲህ በኢህአዴግ ስርዓተ መንግስት በፓርላማ አባልነታቸው በጣም እናውቃቸዋለን። ከዛ ደግሞ በኦፌኮ ምክትል ሊቀመንበርነታቸውን በተመሳሳይ ከዚያም ዘለግ ያለ እንግዲህ ወደ ኋላ መለስ የሚል የፖለቲካ ህይወት እንዳላቸው እናስታውሳለን። እሱንም ይነግሩናል። አብራችሁኝ ልትቆዩ በአክብሮት ነው መጋብዘው። እንኳን ደህና መጡ። እንኳን ደህና ቆየኝ። አንዳንድ ጉዳዮችን ስመለከት በደርግ ሰዓትም
ከኢሰፓ ጋር የተያዘ የፖለቲካ ልምድ እንደነበሩት ተመልክቻለሁና በኢህአዴግ ዘመነ መንግስትም እንግዲህ ያሉበትን ቦታ ያው በደንብ በሚገባ በእኛም እድሜ ደርሰንቦታል። አሁንም የሞካከሩበት ሁኔታ እንደነበር አስታውሳለሁና እስቲ ዝም ብለው እንግዲህ ሁሉም ውስጥ ገብተውበታል። በደርግ ውስጥ እንግዲህ የነበረው የስርዓተ መንግስት አንድ ኢትዮጵያ ምናምን የሚባለው ነው። አሁን ሀገር ሁሉ እየተናጨ በሚገኘው በዚህ በሀገራዊ ብሔርተኝነትና በማንነት ብሔርተኝነት የሚነሱ በጣም ውዝግቦቹ የሰፉ ስለሆኑ ዝም ብለው እርሶ ፖለቲካውን ሲመለከቱት ከህዝብ መሰረታዊ ፍላጎቶች አኳያ በዓለም አቀፍ ስታንዳርድ የትኛው ስርዓተ መንግስት የተሻለ ለህዝብ የቀረበ ነው ብለው ያስባሉ? ምንድነው መሰለህ የደርግን ተሳትፋል ያልከው በጣም ተሳትፌያለሁ። አንተ ትንሽ አነሳ አድርገህ አነሳው። እኔ በደንብ ዋኝቼበታለሁ። ወደ ፖለቲካ ህይወት አክቹአሊ መግባት የጀመርኩት በተወለድኩበት አካባቢ የ8ኛ ክፍል ተማሪ ሆኜ ነው። በዚህ ያን ጅባትና ሜጫ አውራጃ ይባላል አሁን ምዕራብ ሸዋ ግንጪ የሚባል ቦታ 8ኛ ክፍል ሆኜ ነው ያው የተማሪ። ከዛ ሃይ ስኩልም ሲሄድ ተማሪዎች መማክርት የሚባል ነበር በእኛ ጊዜ እና ያኔው ማዕረገ ሕይወት ዘቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የተማሪዎች መማክርት ምክትል ሊቀመንበር ሆኜ ሰርቻለሁ። ያኔ ተጧጣፈ የተማሪ ትግል በ61 ዓመተ ምህረት ነው እንደዛ የነበርኩት እና ከዛ ጋር ተያይዞ እንግዲህ ያው ትግሉ ውስጥ በጣም ተሳትፌ ከአስተማሪነት ኮሌጅ መምራን ኮሌጅ የሚባለው ከቲቲአይ ግራጁዌት አድርጌ ሀረርጌ ነው ስራ የጀመርኩት እና ኮሌጅ ለመግባት ስመጣ ያኔ ተግባር እድ ነበር። አሁን ኤጁኬሽን ዩኒቨርሲቲ የተባለው ኮተቤ ያለው ኤኒዌይ እንዳይረዝምብን በኢሰፓ እኮና በኢሰፓ ውስጥ ከትንሽ እስከ ከፍተኛ አመራር ሰርተዋል። እስከ ከፍተኛ አልሰራው። በአውራጃ ኢሰፓ በአውራጃ ደረጃ ከፍተኛ ይባላል። ኃላፊነት ነው እኮ ከፍተኛ አመራር አይባልም እሱ ካልከው በለው። እሺ ዞሮ እስከ አውራጃ። ከዛ በኢህአዴግ ስርዓተ መንግስት ውስጥም በተመሳሳይ በፓርላማ ውስጥ እናቆታለንና አሁንም ደግሞ የተወሰነ እንቅስቃሴ አድርጓል። ከለውጡ በኋላ በተለያዩ አስተያየቶችም እናቆታለን። በቃ ዝም ብለው ሲመለከቱት የቱ ነው አሁን አሪፍ ቅድም ላሉት ከህዝብ ፍላጎት አኳያ ዝም ብሎ እንደው እንግዲህ አንደኛ ፖለቲካል ሳይንስ ነው እንትኖትም አዎ ምንድነው መሰለ ሁሉም ስርዓት የራሱ አለው የየራሱ ጉድለት አለው። ነገር ግን እኔ አሁን እንደ እኔ እና ስለነበርኩበት አይደለም ዓለም የተቀበለው ነው። ቢያንስ ለገበሬው ያሳለፈ ስርዓት ነውና እኔ የደርግ ስርዓት with all its problems እና ሶሻሊዝም ወታደሮቹ ቢይዙትም ለገበሬው ቀርቧል። አሁን በየቀበሌው የምታየው የህብረት ሱቅ የሚባል አሁን መዝናኛ የሆነው የህዝብን እንዴት አርክቶ አድኗል። ይሄን ማንም ሊክደው የማይችለው ነው ለኔ። ይሄ ደግሞ ኢትዮጵያ ውስጥ አይደለም ሶሻሊዝም ሶቪየት ህብረት ውስጥ ነው። ነገር ግን አሁን ደርግ ደግሞ በአስተሳሰብ በሪዮት ደረጃ አጠቃላይ ከዚህ ከባንዲራውም ከኢትዮጵያዊነትም ከምናምኑም አኳያ አንድነትን ወዘተርፈ እንትን የሚል ነው እና እርሶ ደግሞ አሁን ከኢህአዴግ በኋላ ደግሞ በጣም በብሔርተኝነት ፖለቲካ ውስጥ ነው የሚታወቁትና እንዴት አልተጋጩበትም? በዚያ ደረጃ ለሰው ከቀረበ አንድነትን ላይ ያላችሁን አሁን በአንድነትን በሚያቀነቅኑ ፖለቲከኞች ላይ ያላችሁ አቋም ፌክ ነው ማለት ነው። ፌክ ቋንቋውን መጠቀም ፈልገህ ከሆነ ጥሩ ነው እኮ አስመስሎ በአቋራጭ ስልጣን ለማግኘት ለኔ ፌክ አይደለም። ወይም ደግሞ ብሔር ውስጥ መወሸቅ ስልጣን ስለሚያስገኝ ምንም እንትን አይደለም። ትቼው እኮ ነው የወጣሁት ስልጣን። በነገራችን ላይ እንስል እርሱን በግሎት እያልኩ ብቻ ሳይሆን ይህንን አስተሳሰብ የሚያቀነቅሉ አካላት ነው። ገባኝ። ይኸውልህ ደርግ አንዱ ችግሩ ይሄን ፖለቲካሊ ያለ መፍታት ነገር ነው። አንዱ የብሔር ጥያቄ ችግሩ መሰረታዊ። ይሄንን ደግሞ ጽፌዋለሁ። እንደውም አንደርግራጁዌት ቴሲሴን ጽፌያለሁ በናሽናል ኢንተረስት ኤንድ ኢንተርስቴት ሪሌሽንስ በሚል ኤርትራና ኢትዮጵያን አምቢቫለንት ሪሌሽን የሆነውን እንትን ጽፌያለሁ እና ደርግ ይሄን አልፈታም። እንዳውም አንተ የምትለውን አንድነት ማለት ብቻ ሳይሆን አንዲት ኢትዮጵያ ወይ ሞት ብለን መፈክር እጃችንን አውጥተን ብለን ትክክልም ነው፣ ፌክ አይደለም። እኔ ነኝ ብዙዎቹ አልገቡም እንትን ውስጥ ዶንት ጀነራላይዝ። እኔ እና ጥቂት ሰዎች ብሔር እንትን ውስጥ
ያኔም ቢሆን የብሔር ጉዳይ እኔ ፖለቲካሊ ያለ መፈታቱ ይገርመኛል። ዛሬም ለዚች ሀገር ጥሎ የሄደው ጦስና ለኢህአዴግ መንገድ የሰጠው የቀረው መፈክር ኢትዮጵያ ውስጥ ፎር ዛት ማተር የብሔር ጥያቄ ብቻ ነው። እሱን ይዞ መጣ። ሰው እኔ ደግሞ እንደ ኦሮሞነቴ ኦሮሞ ውስጥ ዞሬም ሰርቻለሁኝ። ፍራም ዘ ግራስ ሩት ሌቭል ነው ማውቀው። የኦሮሞን ኤክስትሪሚስቶች አልወድም ነበር ድሮ። ግንቦት ሊገቡ ኬንያ ውስጥ ትልቁ የኦነግ ሰው ናይሮቢ ያነጋግሮኛል። አብረን እንግባ ብሎ ለሕክምና ሄጄ ነበር። አይሴድ ነው እደግማለሁ። ሰውየውም አሁንም አሉ በህይወት። አልገባም ከእናንተ ጋር ነው ያልኩት እኔ። ምክንያቱም የኦሮሞ ችግር እና የሌላውን ብሔር ችግር በእኔ አስተሳሰብ ሊፈታ የሚችለው ዊዚን ዘ ኢትዮጵያን ፍሬምወርክ ነው። እዛ ውስጡ ነው ገባ ፈለገው ቢባል እና ለዚህ የኦሮሞን ኤክስትሪሚስቶችም ወደ ኤክስትሪሚስቶቹ እንዳይቀላቀሉ እንዳለ ቱ ብሪንግ ወደ ሴንተር ለማምጣት መቀላቀል ነበረብኝ ለኔ። ገብቷል። ወደ ኤክስትሪም ከሄዱ እንገንጠለውን ነው የሚያቀነቅኑት ዛሬ መስራቾቹ የተዉትን። ስለዚህ ሴንተር ሆኖ የኦሮሞን ጉዳይ ደግሞ አታንሱ የሚል ህግ የለም። በዚህ መንገድ ነው እኔ ኦፕኮን የተቀላቀልኩት። ግን የኦሮሞ ኤክስትሪሚስትነት መገለጫ ከሆኑት መካከል አንዱ መገንጠል የሚለውን ጉዳይ አሁንም ሌላ ጊዜም ሰምቼዎት ስለማቅ ነው። አንዳንዴ ኦሮሞ ተገንጣ አይደለም በቁመቱ ልክ ጃኬት እየፈለገ ነው የሚል ነገር ታነሳላችሁ። መልሳችሁ አንቀጽ 39ን ከወረቀት ላይ ልትቀዱት ትችሉ ካልሆነ በስተቀር ከህዝብ ልብ ውስጥ ማውጣት አይቻልም የሚል ነገር ታነሳላችሁ። ስለዚህ መገንጠልን የማይሻ አካል አንቀጽ 39ን ከልብ ውስጥ አውልቆ መጣል ለምን ያቅተዋል የሚል አንድ። ሁለተኛ ለአንቀጽ 39 አስተሳሰብ የተገዛ ሁሉ ኤክስትሪሚስት ነው ብሎ መውሰድ አይቻልም። እርሱም አንዱ ስለሆነ ማለት ነው። ለምን እስቲ ያስረዱ። አይቻልም። እዚህ ጋር መጠባበቂያ ይዞ ማለት ነው። አሁን ብዙን ኢትዮጵያን ቴክስት ካሉ በኋላ እዚህ ጋር መጠባበቂያ ልንገርህ፣ ከመገንጠል በመለስ ችግር አይፈታም የሚል የለም። በኢትዮጵያ ውስጥ ሆኖ ደግሞ ስለ ብሔር አታንሳ የሚል የመጽሐፍ ቅዱስ ቃልም የለም። አታንሳ የሚል ቃል የለም። ነገር ግን እንደ መጠባበቂያ ግንብ ይሄኛውን አውልቆ መጣል የሚከብደው ምንድን ነው? በኢትዮጵያ ኮንቴክስት ከሆነ የኦሮሞ ጥያቄ የሚፈታው ሁልጊዜ ይሄንን ሙጥኝ ብሎ ይሄንን የሚፈልጉ ሰዎች ጠባቂ መልአክ አስመስሎ በኋላ በፊት እንደጋሻ አንጠልጥሎ መዞር። እኛ እያልን ያለ ነው በኦሮሞ ጃኬት የምንለው አሁንም ግልጽ ላድርግልህ፣ ለኦሮሞ እንደ ብዛቱ እንደ መሬቱ ስፋት ሊመጥነው የሚገባው ነገር መሆን ነው። ይሄ ደግሞ ዲሞክራሲን ያቀጨጫላ። አሁን እሺ የኦሮሞ ጃኬቱን አገኘው? ፕሮፖርሽናል አላገኘም። እንዴት ፕሮፖርሽናል? ምን አይነት ጃኬት ነው የፈለገው? ፕሮፖርሽናል ኢሌክሽን ሲስተም የሚባላል። ይሄ ኢሌክሽን ሲስተም እዚህ ሀገር የመጣው ደግሜም ተናግሬያለሁ። እዚህ ሀገር የመጣው በወያኔ ፍላጎት እንጂ የምርጫውን ሲስተም ራሱ ፖለቲከኞች መክረውት ይሄኛውን እንከተል ብለው አይደለም አለ። የምርጫ ሲስተሞች ይሄውን ፈርስት ፓስ ዘ ፖስት የሚሉት ነው 5149 ይሄኛውን የምርጫ ሲስተም እየተጠቀሙ ይሄን የምርጫ ሲስተም ተጠቅመው የተለወጡና ዲሞክራሲያዊ ስርዓትን የገቡ ሀገሮች የሉ። ለኛ ብቻ ነው አዲስ ነው ይሰራል። እንደያገሩ ዲሞክራሲን ቆየኝ እንደ እኔ አላልኩም አልመረጥ ነው ሲጀመር። ፕሮፖርሽናል ኤሌክቶራል ሲስተም አለ፣ ኮንሴሽናል የሚባል አለ፣ ሌሎችም አሉ። ሌሎች ሀገሮችም የተከተሉ። ስለዚህ ኦሮሞ ጃኬቱን የሚያገኘው ፈርስት ፓስት ዘ ፖስት የብሪቲሽ ሲስተም ነው። የትኛውን ሲስተም መጠቀም ስንችል ነው ኦሮሞ ጃኬቱን የሚያገኘው? ፕሮፖርሽናል። ግን ሌሎቹን ሲስተሞች ተጠቅመው የተለወጡ ሀገራት የሉም? የለም። አልኩህ እኮ ሞልተዋል። በተለይ ብሪቲሽ ኮሎኒ የነበሩ ይሄ እኮ የብሪቲሽ ኤሌክቶራል ሲስተም ነው። ፈርስት ፓስት ዘ ፖስት እንግሊዞች እነ ለገሰንም የመከሩት እንግሊዞቹ ስለሆኑ ነው ዝም ብሎ ፈርስት ፓስት ዘ ፖስትን ግቡ የተባለው እንጂ የትኛውን መሰረታዊ የሀገሪቷ ችግር ሲገቡ የትኛውን ኤሌክቶራል ሲስተም ህዝቡ በሬፈረንደም ይምረጥ የሚባል ነገር አልነበረም። ለኔ አሁን ስለ ኦፕኮን ወርክ እያደለም ነገር አዘ ፖለቲሻን
አዎ ዞሮ ግን ለኔ ፕሮፖርሽናል ቢሆን አሁንም እንደ ፖለቲሻን ፓርቲ ፖለቲሻን አይደለም። ዞሮ ውስጡ ያሳለፉበት የፖለቲካ ትግል ሲያረጉበት የነበረው አስተሳሰብና ሪዮት ያው እንደሚጫኑት ግምት ውስጥ ከትቼ ነው። እሺ ግን አሁን ዞሮ አንዳንድ ጊዜ ግራ የሚገባን የኦሮሞ ጥያቄ ተመለሰ የሚባለው እናንተ ስልጣን ስትይዙ ነው ልሂቃኖቹ ወይስ ህዝቡ ሲጠቀም ነው የሚለው ያነጋግራል። አሁን እኮ ያለው የለውጥ መንግስት የኦሮሞን ጃኬት ከጃኬትም በላይ ካፖርትም ጭምር ድረስ ነው መመለሱን የሚናገረው። 2 ካፖርት አርግለት እሱን ለኔ ብዙ ነገሮች ሰርቷል። ዴፊኒትሊ ትሩ። አንዱ በሽታ የኦሮሞ ፖለቲካ ውስጥ እኛ ቤተ መንግስት ካልገባን የሚሉ ሰዎች አሉ። አሁን ፓርቲ ፖለቲክስም ትቼ የወጣሁት ለዚህ ነው። እነሱ ቤተ መንግስት ካልገቡ እኔ አዘር ፐርሰን ከገባ ምንም ተአምር አይሰራም። ብላክ ኤንድ ዋይት ማየት ያቃታቸው ፖለቲከኞች አሉ። ገብተዋል። ጥቁር ነው፣ ነጭ ነው ማለት። ይሄ መንግስት ብዙ ነገሮች ሰርቷል። እኔ የዚህ መንግስት ደጋፊ ነኝ ብዬም ራሴን እንትንም አይደለሁም፣ ግን እንደ ኢትዮጵያዊ ዝም ብዬ ሳየው ብዙ የተሰሩ ነገሮች፣ የሚያስገርሙ ነገሮች አሉ ለኔ አዝ ፐርሰን። ችግሮችም ደግሞ አሉት። ማንኛውም ስርዓት የራሱ የሆኑ ችግሮች አሉት። ኢትስ ጀስት ላይክ ዛት። ስለዚህ ወደ ኦሮሞ ስንመለስ የኦሮሞ ችግሮች የተፈቱ የተመለሱ አሉ። ነገር ግን ቅድም እንዳልኩ ነው እኛ ካልገባን የሚሉ በተለይ እሺ ሌላ ግን እዚሁ ላይ ያያይዘውልኝ ብዙ ጊዜ ደግሞ በጣም ተቆጭተው አሁን ያመጣት ሐሳብ ጥሩ ስለሆነች ነው ማለት ሁሉ ጊዜ ነገሮችን በልኩ ማየት፣ መዳኘት፣ መተቸት፣ መደገፍ፣ ለመቃወም ብቻ ተብሎ አለመቃወም የሚለው ነገር በጣም አሳማኝና የትኛውም ሀገር ላይ የሚሰራ ህዝብም ሀገርም የሚለወጥበት ፕሪንሲፕል ነው። ነገር ግን መቼም ኢህአዴግ ምንም ነገር አልሰራም ብለው አይመሰክሩም። ማአት ስራ ሰርቷል አለልም። አዎ ግን እናንተም ያን ጊዜ ሁሉ ነገር ስታጨልሙ ነበር። አሁን እናንተው አስለምዳችሁን እኮ ነው ይሄ ሁሉ ወጣት አሁን በየፌስቡክና እንትን ላይ ይወጣ መቃወምን እንደ አሪፍ እንትን እየተመለከተ ያለውና ይሄ አመክንዮአዊ አለመሆን ነገር እየታየ ያለው አላስለመዳችሁንም። እንደውም ፖለቲካው በቴሌቪዥን መታየት የጀመረ ጊዜ ብቅ ያለ ጊዜ እናንተ ፓርላማ ውስጥ ቁጭ ብላችሁ ለመቃወም ብቻ ጠቅላላ ከአቶ መለስ ጋር ሌላ መገታተር ውስጥ ገብታችሁ ነበር ስንመለከት። የዛ ውርስ አካላት ነንና ያን ጊዜ እናንተ በአግባቡ ስትተቹና ስትወቅሱ ስትደግፉ ያልነበራችሁ አካላት አሁን በአግባቡ ደግፉ ውቀሱ ስትሉ እንደውም አንዳንድ ጊዜ ይቺ ተረኝነት እኮ በጥቅም ብቻ አይደለም መገለጫው በእንደዚህም አይነት አስተሳሰብ ነው የሚሉ አካላት አሉ። ሁሉን ነገር ተቃወሙ ነበር የምትለውን እኔ በግሌ አልቀበልህም። ማልደግፈው ሀሳብ ነው። የፓርቲ ፕሪንሲፕል ስለሆነ ፓርቲ ትገዛለህ። አንድ ጊዜ ቴክኒሲ ማይንድ ግሎትና እንደውም አንድ ምሳሌ እንጂ እኔ ፓርላማ ውስጥ ሲያንጸባርቁ መለከተው አንደኛ ጠቅላይ ሚኒስትሩ በሚመጣበት ጊዜ ሁሉ ጊዜ አለቆቻችን ናቸው የሚገቡት። እሱ እኛ በሌላው ቀን ነው የምናወራውና እኔ እንዲህ መጥፎ ነገር ማውርቼ አላቅም። ብትፈልግ ቪዲዮቹን ወደኋላ ተመልሰ ማየት ትችላለህ። የምንቃወማቸው ነገሮች ሁለት ኮንስትራክቲቭ ክሪቲሲዝም እና ዝም ብሎ ለክሪቲሲዝም የሚደረግ ክሪቲሲዝም አልወድም። አንድ እሱ ነው። ሁለተኛ ሰዎችን በጊዜያቸው ኢቫሉዌት አናደርግም። ዛሬ ላይ ሆነ ምኒልክ ላይ ትጮሃል። በራሳቸው ሂስቶሪካል ሴቲንግ አትለካቸው። ችግሩ ይሄ ነው። የኛ ሀገር ፖለቲካ ችግሩ ኢቭን ቱዴይ ዛሬ። ስለዚህ ሰዎችን በራሳቸው ጊዜ ዮዲትን በራሷ ጊዜ ማንጽዮንን ሁሉንም በራሱ ሁኔታ ፖለቲካ ይሄንን ለይተን ያለ ማወቅም ችግር ነው የኢትዮጵያ ፖለቲከኞች ችግር። እኔም ጋር ሊኖር ይችላል ለይቶ ያለ ማወቅ ይመስሎታል። ግን ይሄን ያህል ይሄ ጠፋናል አሁን እንዲህ ያተራመሰን ማለት አሁን አንዳንድ ጊዜ ሰዎች ባልሰሩት ባልነበሩበት አሁን እርሱ ያሉኝን ወደ ኋላ ተመልሶ በሚኒሊክ ውስጥ በምናምን ውስጥ ሆኖ ጦር መማዘዝ እንደዚህ አይነት ስቃይ ውስጥ መግባት ካለማወቅ ብቻ የመነጨ ነው ወይ ነውስ ወይስ ይሄን ትርምስ የሚፈልጉና ከትርምሱ የሚያተርፉ አካላት የሉም? አንድ የሚፈልጉ አሉ ትርምሱን፣ ሁለት ኢግኖራንስ አለ የእውቀት ማነስ። ይሄውን ሰውን በራሱ ሂስቶሪካል ሴቲንግ ለካ ብትለው የማይገባው ምን እንደሆነ ማለት ነው። ዝም ብሎ ስለተሰባሰበ እንትን አይምሰልህ።
ይሄ we are Ethiopians ኢትዮጵያን ነን by the way እና እንትን ማስተርስ ቴሲስ ውስጥ አንስቼዋለሁ ቶለራንስ የሌለን ይሄ አኮሞዴቲቭ ያለ መሆን ይሄ ሁሉ ከያድግም ከኛም ያለ በሽታ ነው because we are both coming from the same social fabric ብያለሁ ገብቷል የተለየ አይደለም ስለዚህ ሁሉም ጋር አሁን ያልከው ነው አንዱ ፖለቲካውን ይፈልጋታል እንትንም ነው የሚከበርበት by the way ያላነሳሁ እና እኔ አንድ የነበርኩበት I was a member of the Pan African Parliament የመላ ፓርላመንት እና ብዙ ሌሰን ትማራለህ ኢንተርናሽናል ሴቲንጎች አሉ መሪዎች ይመጣሉ ብዙ ነገር ታያለህ እና ዝም ብለህ እዚህ ብቻ ኮንፋይንድ ጎጆ ያለንበትን ደረጃ ያሳያልና ያሳዝናል አይደል ጎጆ ያሳፍራል እንጂ ያሳዝናል እነዚህ ኮሎናይዝድ የሆኑ ሰዎች እኮ ምንኛ ከኛ ቴክ ጆን ማሃማ he was my best friend in the Pan African Parliament ያሁኑ የጋና ፕሬዚደንት ያው ኦፖዚሽንም ስለሆንኩ አቅርቦኛውን አላውቅም በጣም እናወራለን ስንወጣ እዚህ መጀመሪያ የተመረጠ የመጣ ጊዜ እኔም ገብቼ ነበር ሄድስ ኦፍ ስቴትስ እሱ ነበር የመጣው ፕሮፌሰሩ የሞቱት ነፍሳቸው ሊማርና ፕሬዚደንቱ አልመጡ ቫይስ ፕሬዚደንቱ ነው አግኝቻለሁ እና ትምርቱም ዕውቀቱም ነው የሌለን አንተ ዝም ብላችሁ እንትን ላይ ስለተወጣ ብቻ እንዳው ማስታወስከኝ በነጽጽር ሲታይ ደግሞ ይብሳል እንትን እኔም ትንሽ እንደሱ አይነት አጋጣሚዎች ተፈጥረውልኝ ነበርና ኢንተርናሽናል የሆኑ ኦፊሶችን የአሰራር ስርዓቶችን የማየት ውድል ሲገጥመኝ በጣም ማለት ትንሽ ዝግንን ይላል አዎ ታዲያው ተመልከትኔ ፓን አፍሪካን ፓርላማ ውስጥ ንግግር አደረክ ተብዬ ለወቀሳ ቀረብኩ እዚህ ተጠራው በፓን አፍሪካ እንደመጣው አምባሳደር ተሾመ ተቀምጦ ክብረቱ ሽፈራው ጃርሰው ተቀምጠው ክብርት ወይዘሮ ነጻነት ተስፋው ናት የከሰሰችኝ የቡድን መሪ ስለሆነች ነፍሷን ይማርና እሷ ክብረቱ ውብነህ ተቀምጠው ክብርት ወይዘሮ አነብ የክብረቱ አብዱል መጂድ ባለቤት ነች ፓን አፍሪካ ነው እነሱን አላስቀቡም ኢህአዴጎቹ ናቸው እኔ የነበሩት ኢህአዴጎቹ ታዲያ ህዋቶቹ ማለት ነው ህዋቶቹ አቶ ሽፈራው ደግሞ አለበታ ግን ያን ያውላችሁ ህዋት ናችሁ ትሏቸው አልነበር ወይ እኛ አንልም አትሏቸው ነበር ኦኬ ስለዚህ የነበረው ኦህዴድ ለኦሮሞስ እና ይቆም ነበር ማለት ነው የነበረው ኦህዴድ በእናንተ ጊዜ ኦህዴድ ወይም ደግሞ አንዱ ከኢህአዴግ ብሔራዊ ድርጅቶች አንዱ የነው ኦህዴድ በትክክልም ለኦሮሞ ህዝብ ስራውን ይሰራ ነበር ማለት ነው ማትሉት ከሆነ የምንጋራቸው ነገሮች አሉ ይታዘዛሉ ግን እንትን የሚሉ ነገሮች አሉ አሁን አንዳንዴ ፎርስ ዶኖ የሚያረጓቸው ነገሮች አሉ አሁን እኔን ፓን አፍሪካ ፓርላማ ወዶ አይደለም ለቁት ህጉ ይላል ከሚላኩት 5 ሰዎች አንዱ የተለየ ኦፒኒየን ያለው ይሁን ይላል ኦፒኒየን የሌለው አሁን ዶክተር እንትና ማን ነው ተልቋል ምንም የተለየ ኦፒኒየን አንዱ በጣም ወዳጄ የጥርስ ሐኪሙ ዶክተር አሸበርም ተልቋል ከዛ በኋላ እንዴት ኦፒኒየን ይላችሁ ኢህአዴጎች ማለት ኢህአዴግነን እንዴ የግል አቶ መለስ ቢሞቱ አገራችንን ማን ይመራል ያሉኮ ሰው ናቸው ነገያቢ ቢሞት ይቻ ሀገር ምሪት አጣለች እንዳያደርስበት ነው እንደሱ ማለት በቀጥታ መሪ የላትም ማለት ሳይሆን የሰውየውን የብቃት ልክ ለማሳየት የተጠቀሙበት ዘይቤ ኤኒዌይ ሌላ የተለየ ኦፖዚሽን አሁን እኮ የሚሉ ሰዎች አሉ አሁን ዶክተር አብይ ባይኖር ብሎ እኮ የሚያስቡ ሰዎች አሉ ይሄ ማለት እኮ ሰው የለም ማለት ሳይሆን ማለት አይደለም የዶክተር አብይን የብቃት ልክ ደረጃ ከፍታ ለማሳየት ነው እሳቸውም አቶ መለስን ልካቸውን ደሞ ማየን እኮ በአቶ መለስ ልክ የሚመራተን አየን እኮ አይደል ከዚያ በኋላ የተካካቸው ኢህአዴግ በመተካካት ሂደት ውስጥ ባደረገው ሙከራ ላይ ዶክተር አሸብር እንዳሉት እንደመለስ እቺን ሀገር አስተባብረው ይመራኩ የለገሰ ጥፋት እኮ ነው የራሱ ጥፋት ነው ሰዎችን ስልጣን ላይ ግን አላገኘንም ማለት የምታበቃው ግን አላገኘንም ከሳቸው ቀጥሎ እሱ ባንተ ተዘበራረቀ የሚበልጥ እኮ አገኘ አሁን አብይ በብዙ ምክንያት ይበልጣል ገብቶኛል ያሁኑን አይደለም ምን ይያልኩ ያለው ወዲያው ኦቨርኦል ኢቫሉዌሽን ነው የአብይ የመጡበት መንገድ ሌላ ጉዳይ ነው እዛ ነው ምሉት እሺ እርሱ አሁንም እዚቹ ላይ ሌላ አልጠይቆት የዶክተር አብይን ጉዳይ
አልዘፈኑም እንጂ ደስ ብሎታል። የሆነ ቃለ መልሶ ላይ ስመለከት ዶክተር አብይ ሲመጡ በጣም መደሰቱን ግን ያልደነሱ መሆኑን ገልጸው ነበር። አሁን ከነገሩኝ አኳያ ከዚያ በኋላ ያለውን ሂደት ገምግመው አፈጻጸማቸውን አይተው አሁን ያ ደስታው ወደ ዳንስ የተቀየረበት አጋጣሚ አለ? አልተቀየረም እዚያው ላይ እና ብዙም አላዝንም ብዙም አልደነስም። አሁንም ምክንያቱም ሀገሪቷ ችግር ውስጥ ያለችባቸው ጉዳዮች አሉ። አንዳንዱ ከሱ አቅም በላይ ይሆናል። አንዳንዶቹ ሰዎችም ራሳቸው የሚሉት አላቸው። ቅድም ያልከው ለመረበሽ ብቻ የሚፈልጉም አሉ። እነዚህ ሁሉ ተደማምረው ኢንተርናል እና ኤክስተርናል ፕሬሸሮች ተደማምረው ያልተመለሱ ህዝብ አሁንም የሚያነሳቸው ችግሮች አሉ። መቼም እንትን የማይሉ በአንድ ቀን ደግሞ ችግሮቹ ይፈቱ የሚልም ችሎታም ያለው ሰው የለም። የኛም አቲቲዩድ ቅድም ያልኩ መለወጥ አለበት። ፖለቲካል ማይንዳችን ቲንኪንጋችን ሁሉ ይሄ ቅድም እንዳልከው እናንተ ስትፎክሩ አይተን ነው ስትቃወሙ ምናምን የሚል ወጣቱ ይሄን መያዝ የለበትም። ባይ ዘ ዌይ እኔ ሁለቴ ለአቶ አብይም ለዶክተር አብይም ሶሪ መጀመሪያ የጠራን ጊዜ የመጀመሪያውን ንግግር ሳደርግ ነግሬዋለሁ። በአማራ የሚባለውን ተረት ሁሉ አፋሽ አጎንባሽ ይበዛል ስልጣን ሲያዝ ብያለሁ። ኤግዛክትሊ እሱ ነው የሆነው። አፋሽ አጎንባሽ በዛ። አሁን እዛ እሳቸው ዙሪያ አፋሽ አጎንባሽ ይበዛል። ወርድ ባይ ወርድ ዩ ካን ሲ ዘ ቴሌቪዥን እንትን ሪካርድ ነው። ከዛ ውስጥ የሚጠቅመን መውሰድና ሌላውን ዲስካርድ ማድረግ ነው ብያለሁኝ። ኢትስ ኦን ዘ ሪካርድ። እንደዛ እያደረገ ይሁን አይሁን አላውቅም። ግን አሁን ግን በተግባር ሲያዩት ምክሮን ተቀብለው እያደረጉ ይመስላል ወይስ አፋሽ አጎንባሹ ካልቀነሰ ባይቀበል ምን? አሁንም ደግሞ አፋሽ አጎንባሽማ ስልጣን በያዝክ ቁጥር ይበዛል፣ ሮጦ ይመጣል። አንዳንዱም እኮ እንትን ምንድነው አኩርፎ ወደ ፈረንጅ ሀገር ተመልሶውን ኃይለኛ ተቃዋሚ የሆነ የለም እንዴ? በተለይ ጋዜጠኛ በትግራይ ጦርነት ጊዜ በነገራችን ላይ አንድ እንትን ስመለከት እርሶም ለብልጽግና በአፋሽ አጎንባሽነት መመልመሉን ገልጾ ኦፌኮን ለመበታተን ነው። በተለይ የዛ ጊዜ ባለመስማማት ባለመግባባት እሱን ወደ በኋላ መጣበታለሁ ከኦፌኮ የወጡ ሰዓት ላይ ለመሰነጣጠቅ በአፋሽ አጎንባሽነት ተልከውብን ነው የሚል ነገር አንድ ጋዜጣ ላይ አንብቤ ነበረ። ንክኪ ነገር አሉት እንዴ? ከብልጽግና ንክኪ ያሉት ዱድ የለኝም። በጣም እኔ ገብሩ በራሴ በጣም የምተማመን ኩሩ ሰው ነኝ እና ቢጠይቁኝም እስከዛሬ አልተጠየቁም። ቢጠይቁኝም አልሆንም። አልሞከሩትም። ለምን ፓርቲ ሊሞክሩ ይችላሉ፣ ግን አማሰልፍ እስቲ ኦኬ ለአፋሽ አጎንባሽነት ኦፌኮን ለማፍረስ የሚሉት ኦፌኮቹ ራሳቸው ናቸው። እየፈረሱ ነውና እንትን እያፈረሱት ነው። ኦል ኤክስፒሪየንስድ ዋንስ ለቀው አሁን እዛ ውስጥ ነው። እኔ ከመረራ ጋር ሲከራከርና ስታገል የማይደግፉ ፕሮፌሰር እንዳሉት ይሁን ሲሉ የኖሩ ሰዎች እኔ በወጣው ማግስት እኮ በራፌ ላይ ነው ያገኘኋቸው። ፓርቲን መስረት አይሰይ ነው። ለኦሮሞ ህዝብ አሁን ፓርቲ ያስፈልጋል። 10 20 30 ፓርቲ ነው እትይዘር እዛ ውስጥ እኔ ሳወራ ምን ስትሰሩ ነበር ብያቸዋለሁ። ገብቷል። አድርባይነት ነው ፓርቲዎችን የሚያደክመው እዚህ ሀገር። እንደ አንድ የገቢ ምንጭ ሆኗል አይደለ? ፓርቲነት አሁን አንዱ በወጣ ቁጥርና ቋቋም ሊቀመናብርቱ ያኮርፏል። እንደውም ትንሽ ብትናገራቸው ኢትዮጵያ ውስጥ የነበረ ፖለቲካ ትንሽ እንትን ካልክ የዋን ማን ዲሲዥን ነው እኮ ፓርቲ ውስጥ ሆነ። እኔ አሁን አንዱ ከኦፌኮ የወጣሁት 3 ጊዜ የዶክተር መረራ ዲሲዥን ተፈጻሚ ሆነ። 9-1 3 times ሪከርድድ። ስለዚህ ምን ሆኖ እዛ ስራ አስፈጻሚ ነኝ የምትለው? ተወሱን እንትናን ሲያስገባ ይሄን ልጅ ማን ነው ጀዋርን ሲያስገባ አይ ዋዝ ኢን ኦስሎ ኖርዌይ ነበርኩኝ ለራሴ ረፍት እንጂ በጣም ተናደድኩ። ዛሬ እንዲህ ስለሆነ አይደለም። አም ቴሊንግ ዩ አንድ የጠየቅኩት ስራ አስፈጻሚ አሁን ለቆ ይወጣል። የጠየቅኩት ምን አድርጋችሁ ነው ይሄን ልጅ ያስገባችሁት? ጎበዝ ነው ግን ሲስተምና ደረጃ የለውም እንዴ አልኩት። ምን ጠይቄው ነበር? ምን ታመጣላችሁ? ፋክሽን ነው የምትፈጥሩት ቢበዛ ነው ያለኝ ዶክተር መረራ ነው ያለኝ። ስለዚህ ዲሲሽኑ ዋን ማን ዲሲሽን ከሆነ እኔ ለምን ለብቻዬ ቁጭ ብዬ ዲሳይድ አላደርግም?
ሰሞኑን የኦፌኮን ምክትል ሊቀመንበር እዚያ አናግሬያቸው ነበርና ከፓርቲው ጋር ተያይዞ ለጠየኳቸው ጥያቄዎች አሁን እርስዎ ከሚሉኝ በተቃራኒው በጣም ኦፌኮ በቤቱ በጣም ዴሞክራት የአሰራር ዲሲፕሊኑ በጣም የተገራ መሆኑን የገለጹልኝና ምናልባት ቃለ ምልልሱን ተመልክተውት ከሆነ ምን ተሰማዎት? ምን ታዘቡ? አፈርኩ። እዛ ውስጥ በመቆየቴ አፈርኩ። አንቴሊንግ እኔ እኮም ዶክተር ፕሮፌሰር መረራ አብሮ አደጎችም ነን አናግረዋለሁ። ኖት ቢኮዝ አብረን ስላደግን አይደለም እንደዛ የምናገረው። ኢሳፓ ውስጥ እኮ የነበርኩ ሰው ነኝ። በጣም የምጠላው እዛ ውስጥ ሆኜ ድርጅታዊ ስራ የሚባል ነገር ነበር። ድርጅታዊ ስራ ተሰርቶ ትገባለህ ፓርቲ ስብሰባ ክፍለ ሀገር ተነስተው የሚናገሩ ሰዎች ተመድበዋል ኦልሬዲ። እኛ አሁን ይሙት ይኑር አላውቅም ነፍሱን ይማረውና ሲዳሞ ሐዋሳ ስንሰበሰብ በቃ እከሌ ይሄን ስብሰባ ቢያጠቃልልን ምክንያቱም የተለመደ ነው። ይነሳና በቃ ሪፖርቱ ሲዳሞን ክፍለ ሀገር ምኑን ሄዳሰስ ብለብላብላና ይዘና ያኔ we are happy ቶሎ ስብሰባ እዚያ ሀገር ሰልፍ ሪላያንት ሆኖ በራሱ ተማምኖ ፓርቲ ፎር ዛት ማተር ፓርቲዎቹ ባክግራውንዳቸው ይሄ ዲሞክራቲክ ሴንትራሊዝም ይባላል በሶሻሊዝም ሁላችንም የመጣ ነው ከዛ ባክግራውንድ ስለሆነ ይሄ ስትናገራቸው እኮ ይቆጣሉ ግማሾች። የተወዘሰ ሞስትሩ ለገሰ ዜናዊ አንተ ስትናገር እኮ አንዳንዴ እኔ አንድ ቀን አስቆኛል። እውነቱን ነው የተናገረው። እኔ በጣም እንትን የሆነ ንግግር ተናገርኩት ማለት እሱ አክሴፕት አላደረገውም፣ ሌሎችም ላይ ያደርጉ ይችላሉ፣ ግን ተናገርኩ። ዛት ኢዝ ሆልዲንግ ፖለቲካሊ አሁንም ያ ነገር እየሰራ ነው። እንዳውም ትዝ የሚለኝ አቶ ቡልቻ ወጥተው ያው በነፍሳቸውን ይማርና አንተ ኦሮምኛ አትችልም እንዴ አሉኝ። ጋሽ ቡልቻ እኔ እኮ ኦሮሞ ነኝ መቻል ብቻ ሳይሆን ታዲያ የቅድሙን ንግግር ለምን በኦሮምኛ አልተናገርክም እንዴ? እኔ እኮ የህብረት ተወካይ ነኝ ቡልቻ አልኳቸው። ስለዚህ ደቡቦች፣ አማሮች እንዴት ይስሙ? እንደዚህ ያልኩ ዘመን ገባ። አሁን ሙላቱ የምትለው ያወራውን ተው። እኔ የምለውት ግን ያን አሁን በኢህአዴግ ስርዓተ መንግስት የምክር ቤት አባሉ ነው አቶ መለስን ለገሰ ዜናዊ ብለው ነበር የሚጠሯቸው። ለገሰ ይሏቸው ነበር ፊት ለፊት። ማንን? አቶ መለስን። ለምን እለዋለሁ? ሂዝ ፕራይም ሚኒስትር። እኔ ለራሴ ኢንተርቪው በምሰጥበት ጊዜ ከጋዜጠኞች በሱ በነበረ ዘመን ግን ከጋዜጠኞች ጋር ኢንተርቪው ሰጥተው ነበር። አቶ መለስ እያሉ እንጂ የሚያወሯት ለገሰ ይሉ ነበር አልልም ነው እል ነበር። እኔ ወጥቼ ለራሴ ስጫወት ኖ በመለስ እያለ ለገሰ ዜናዊ ብለው ኢንተርቪው ሰጥተው ያውቃሉ? አልሰጥም። ለምን ሰጣለሁ? የሀገሪቱ እኮ እንትን ነው። እና ታዲያ አሁን ስለሌለ ለምን ለምን እንደሱ ቢኖርም ከፓርላማ ባልሆን ከወጣው በኋላ በህይወትም ቢኖር አንዳንድ ጊዜ ሰው ምን መሰሉት አሁን ላነሳ የፈለኩት ኮንሰፕት አቶ መለስን መሰረት አድርጌ ላነሳ የፈለኩት ሰዎች እኮ ለገሰ ዜናዊን ጀነራል ውንጌት ሲያገኙት ለገሰ ይሉት ነበር። ስልጣን ላይ ሲመጣ ግን በመለስ ነበር የሚሏት። ዛሬ ደግሞ ሲሄድሉት ለገሰ ይሉታል። ለምንድን ነው ሰዎች ሲያልፉና ሲኖሩ? ገብቶኛል። እኔ ላነሳ የፈለኩት በኢንዲቪጁዋሉን ትተን በዚህ ኮንሰፕት አሁንም ያለው የዚህ ሀገር መሰረታዊ ችግር ከሚባሉት ውስጥ የሚመስለኝ እኮ እሱ ላይ እንዲያወሩልን ነው። ብዙ ጊዜ ሰዎች ልክ እንደርሱ ወይ ፓርቲ ውስጥ ሆነው መታገል ሲገባቸው ከለቀቁ በኋላ ነው የሚያወሩት ችግሩን። ባለስልጣንም ሆኖ እኮ አብረው ሲፈተፍት ይቆይና የመንግስት ባለስልጣን ልክ ሲወርድ ወይም ሙስና በልቶ ሲታሰር ሀሜት ይጀምራል። በየሚዲያው ላይ ሄዶ ስርዓቱን ለመተቸት ይሞክራል፣ እዚያ ሆኖ የውስጥ ትግል ማድረግ ሲገባ። ስለዚህ ይሄ የመተጋገል ሂደቱ ሰዎች ከሞቱና ካለፉ በኋላ ሳይሆን ስርዓትም እንደ ስርዓት መተቸት ያለበት። አሁን ኢህአዴግ ላይ አንድ ሀገር ህዝብ ወጥቶ ብዙ ነገር ይል ነበር። ብዙ ኢህአዴጎች ነበሩ። አሁንም ፎርዛት ማተር ያው ኢህአዴጎቹ ስለሆኑ ወደ ብልጽግና የተቀየሩትና አሁን ብልጽግና ውስጥ ሆነው ኢህአዴግን በዚያ ልክ ሲሉት የነበሩት እኮ ኢህአዴግ ነበሩ፣ ግን ያኔ አይተነፍሱም ነበር። እንዲህ አይነት ኖርሶን አይደለም ምሉት። አሁን ብልጽግና ውስጥ ያሉ አብዛኞቹ አካሎችን እርስዎ አያውቋቸውም? እንደ ኢህአዴግ ሆነው ያውቋቸዋል። አሁን ኢህአዴግን በዚያ ልክ እዛ ኢህአዴግ ውስጥ ሆነው ይናገሩት ነበር? አይናገሩም እኮ። ይሄንን እስቲ እዚህ ላይ ሁለት ምክንያቶች አሉ። አሁንም ልንገርህ፣ የግለሰብ ወሬ ባናደርገው እንጂ ሂዝ ፕራይም ሚኒስትር
ገብቷል። ምንም ሆነ ምን እቺን ሀገር ይመራል ዲፋክቶ ገብቷል። ይሄንን አክሴፕት አድርገህ ማክበር። ለምን ዲፋክቶ? አሁን ሁላችንም ባንቀበለውም እየገዛን ነው የነበረው። አንዳንድ ጊዜ ሁላችንም የሚለውም ደግሞ በጣም ልክ ሊኖረው ይገባል። እርሶ ፓርቲውንና ምናምኑን እንጂ የሚበዛውስ እየተቀበለው ከሆነ ለምሳሌ ከሚቀበሉት ውስጥ አንዱ እኔ ነበር። ሁላችንም ሲሉ እኔም እንደማልቀበለው እንዳይመስል ብዬ ነው። አንተ ኢህአዴግ ብትሆን ምን እኔ እያልኩ ያለሁት ያኔ ምዕራብ ሸዋ የአቶ መለስ ስልጣን ግን ዲፋክቶ በሚባል ደረጃ የሚገለጽ ነው። ዲፋክቶ በሚባል ደረጃ የሚገለጽ ነው። እኔ ለእኔ ዲፋክቶ ቅንጅቶችን ደግሞ ብጠራ ከዚህም በላይ ሱፐር ዲፋክቶ ሊሉ ይችላሉ። ዋቴቨር አንዱ እሱ ነው። እኔን አንድ ቀን ወርፎኛል አቶ ለገሰ። በዛው እንዲነግሩኝ መለስንም አግኝተውት ያውቃሉ? ቆይ መለስ ያው በፓርላማ ያውቁታል? መለስ እላለሁ። እሺ ቆይ ያውቁታል? ከሆነው ሲዳሞ አካባቢ ሆነውም እጅ የሰጡት ለሀየሎም ነው። ከአርከበም ጋር ትንሽ ሰርቷል። እንዴት ያሉ ሰዎች ናቸው እኚህ ሰዎች? እስቲ ያው ከወረፎት መለስ ተነስተው ይንገሩኝ። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ይህ ብቻ! ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። እኔ እንዳውም ስለ ለገሰ ዜናዊ ማለት ተው ስላልክ ስለ መለስ ዜናዊ አንድ ፈረንጅ የጠየቀኝ ልንገርህ። የዋቢ ሸበሌ ፓርላማ ነበር። አወራና ፈረንጁ እንግዲህ ለምን ተልኮ እንደመጣ አላውቅም። አወራና what do you think of his intelligence አለኝ። it's unquestionable, he is very intelligent አልኩት። but he uses his intelligence when he wants for evil things, he uses for that. When he wants to use it like angels, he does that አልኩት። ፈረንጁ በሳቅ ሞተ እና ጠረጴዛ ስር። that is exactly what ለገሰ ዜናዊ was doing ለኔ። ከላየለው እጅ ስለሰጠው እኔ በጣም አዝናለሁ ከኔ ቀድሞ በማረፉ። አየለውም ትግርኛ እንደምሰማ አንተም አታውቅም። እኔ ትግርኛ እዚሁ ኮተቤ ነው የተማርኩት። ስሜ ደግሞ እንዳጋጣሚ ገብሩ ነው። ትግሬ ነው መስላቸው ግን እኔ በዛ ላይ ገብረ ማርያም ሲሰቀል ዋና ትግሬ እና አየለውም ጋር ቀረብኩኝ። ከኬንያ መጥቼ እጅ ሰጥቼ ከሞያሌ ወሰዱኝ ብዬ በጣም ይሞቃል። ቀረብኩና ጠዋት አቀረቡኝ። በእውነት ዊዝ ሪስፔክት ነው ያሳደሩኝም እግዚአብሔር ይስጣቸው። አየለውም ጋር ሲያቀርቡት ኮፍያ አድርጓል። አንድ ታይፒስቱ ጋር ያወራል። ድሮ አለቃ የሚቆሙበት ነው ኮይል ግርማ ተገብሬና እና እዛ ቆሞ ያወራል። እና ያቀረበኝ ልጅ በትግርኛ ይሄው አምጥቼዋለሁ ይላል። እንዲህ ብዙ ተወርቷል እንግዲህ ስለኔ ገብሩ እጅ ሰጠ ተብሎ ብዙ ተወርቷልና እዚህ ድዩ አለ ይላል ያኛው። ትንሽ አሰነ በለ አጽናኙና ሀደ ሳምንት አለ በለ ወሰደኝ ወደ ቁርስ ቤት አንድ ሳምንት ምቆይ ከሆነ አልኩት። ያጀበኝ ልጅ እሺ እንዴት አወቀ? በቃ ሰማው አንድ ሳምንት አይደል ያለው አልኩት። እቴል እንደዚህ ነው ያለው። እሺ
በኋላ ወይ ፍቱኝ ወይ አቅርቡኝ ህዝብ ፊትና ህዝብ ይግደለኝ አልኳቸው። አንፈታ አሉ። አየለውም ጋር አቅርቡኝ አልኩ። ገባው። በጣም ማዝነው እሱን ነው። አምሰው እሺ ምንድነው የምትለው አለኝ። ሲጋራ ያጨሳል፣ ቆሞ ማፕ ያለ። ያኔ የሸሹትን ባለስልጣኖች ኬንያ ገብቶ ለመውረር አስቧል መሰለኝ። ሳቡን እግዚአብሔር ይወቅ። እና ምንድነው የምትለው አለኝ። ፍታኝ ነው የምልህ አልኩት። ኮፍያ አድርጌ ነው የገባሁት። ንዴቱና ይሄ ወያኔ ጥላቻው አልበረደልኝም። እና ፍታኝ ነው የምልህ አልኩት። ኢሳፓ አይፈታም አለኝ። ስማ አየለውም አልኩት። በእኔና በአንተ ዕድሜ በኃይለ ሥላሴ አውቶቡስ ላይ ድንጋይ ያልወረወረ አለ አልኩት። ቁጭ አለ ይሄን ጊዜና አዘነ። አምቴልኝ የለም አለኝ። በቃ አንተ በግራ ሄድክ፣ እኔ በቀኝ ሄድኩ፣ አልተገናኘንም። አሁን በለስ ቀንቷችሁ ስልጣን ይዛችኋልና ፍታኝ አልኩት። አልተነፈሰም ወርድ። አጅቦኝ የመጣ አንድ ቀይ ትግሬ የያዘው ስፔሻል አውቶማቲክ ማሽን ገን ነው። በል እንሰው የህዝብ ፊት አቅርብና ፍታው አለ በአማርኛ። እኔ ያየለው ምን እንደዚህ ነው ያየሁትና ልተቸው አልችልም። አርከበ ዕቁባይን አሁን ሰው ኢህአዴግን በሙያዬ ነው የወሰደኝ። አርከበ ፖለቲካል ሳይንስ ገና ግራጁዌት አድርጌ ዘመዶቼ ጋር የሰራው ነበርና ዘመዶቼ ጋር የተናገርኩትን ህዝብ ሰምቶታል ይመስላል። ተለባይዝድ አልነበረም። ስለምኒልክ ነው የሚነግሩን። አንድ ዶክተርና ከአዲስ አበባ አስተዳደር ከአርከበ በፊት የተባረረው ማን ነው? ሁለት ሆነው ቼር ያደርጋሉ። ነው አይሴድ ሰዎች 10 ዓመት ስለምኒልክ ሰለቸን፣ ሰማን፣ አይበቃም እንዴ አልኩ። ወደ ዴቨሎፕመንት ወደ ልማት እንደዚሁ ነው ያልኩት። ያልሞቱ ሰዎች ማለት በኋላ እጅ የሚያወጣ ሰው ጠፋ። 400 ሰዎች ቁጭ ብለናል። ጥያቄ አስተያየት ምናምን በኦሮምኛ አይ ዛሬ ይለይልኝ አልኩና እጄን አወጣሁ። የለም አይታየኝም አለ። አሁን ስሙን አንተ ነው እንደዛ ዞሮ ይሄው ያው አለ ሰው ሁሉ። እና አሁን ያልኩትን አልኩት። እሱ የተለየ ነገር ነው። ኤኒዌይ ወደ እንትና ሄደን ነበር። የኔ ያለሁበት ኢንስቲትዩት ሪሰርች ኢንስቲትዩት የሚባል ነበር የኦሮሚያ። እዛ ለመስራት እንትን የለኝም፣ ግን ልጆቼን ማሳደግ ስለነበረኝ ሄጄ ነበር። አዳማ መሄድ አልፈለኩም። እዛ አዲስ አበባ አስተዳደር የቺፍ ኦፍ ፕሮቶኮል ቦታ ይፈልግ ነበር። አፕላይ አደረኩ፣ ገባሁ። አርከበ ፈርሞ ነው የገባሁ። ያው ስራውን አቮይድ ያደረገኝ ነበር ዶክተር አርከበ ዊዝ ኦል ዲው ሪስፔክት ማለት የአክብሮትም ይመስለኛል። የኔን አለቃ የአገልግሎት ኃላፊውን ነው ብዙ ጊዜ የሚጠቀመው። እኔ አርከበ በጣም የሚሰራ ሰው፣ ሱካር በሽታ ነበረበት፣ ሌሊት ቁጭ የሚል ሰው አክባሪ። አንዳንዴ አለቃዬ ሲጠፋ እኔ ፒካፕ መኪና አዝዤ ከፊቱ ሊሄድና ላስተካክል ስል ተው አቶ ገብሩኝ እንሄዳለን የሚል ሰው ነበር። እንግዲህ እኔ እግዚአብሔር ይስጠው። ኦኬ እሱ መኪና እንትን ሊሉ ፕሮቶኮል ሰርቪስ ልሰጠው እሱ የጆብ ዲስክሪፕሽኖች ውስጥ ይሄ የስራ ዝርዝር አለ ወይስ እርሶም ለአፋሻ ጎንባሽ ሊሆኑ ነው? እኔ ስራዬ ነው አለ እንትኑ ላይ የጆብ ዲስክሪፕሽኑ ላይ መኪና ሁሉ እስከ ማስተካከል የሚዘልቅ መኪና አይደለም። እኔ እኮ የራሴን ያዝኩ ነው እኮ ፒካፕ ለራሴ ነው። እሱ በራሱ መኪና ውስጥ ነው የሚሆነው። እሺ ኦኬ እሺ። ከፊቱ ለምን የመኪና ማስተካከል አጃቢዎቹ አሉ፣ ሾፌሩ እኮ የአጃቢ ስራ ነው። እና ግን ዝም ብለው ሲገልጿቸው በምግባርም በእውቀትም እንዴት ያሉ ናቸው? በጥቅሉ ወያኔዎቹ አርከበ በነጠላ ሳይሆን በጥቅሉ እንደው ዝም ብለው ወያኔዎቹ በአብዛኛው እውቀት የላቸውም። ያኔ አሁን ማስተርስ በማስተርስም ሆነዋል እነሱ። 27 ዓመት ያለ እውቀት እንዴት ቆዩ? 27 ዓመት ያለ እውቀት መቆየት ይቻላል? መግዛት ይቻላል? አንዳንድ ደግሞ ስለዚች ሀገር ነካክታት ቶፕ መሪዎቻቸው እውቀት አላቸው እንዳለ ጠቅላላውን የምትለኝ ከሆነ ነው። ኖ እንዳለ ሲባል እንግዲህ እኔ በቀበሌ ደረጃ ያለ አደረጃጀትን ማለቴ ሳይሆን ለምሳሌ በዚህ ሀገር ላይ ትልልቅ የሆኑ የፖሊሲ ውጤቶች መጥተዋል። መቼም አይደለ በቤት ልማቱም በአርሶ አደሩም ቶፕ ሌቭል ላይ ያሉት እውቀት አላቸውም። ቅድም ያልኩ የሁላችንም ባክግራውንድ የሚገዛው ነገር ይሄ አለቃን ማክበር ምን ማለት የስሜን መሆን የተለመደ ሆኖ
ባቸው ያሉ እውቀቱንም ያላቸው አብሯቸውም የነበሩ በእኛም ዘመን የነበሩ አሉ እኮ እውቀትም ያላቸው ዶክተሮች አሉ ነበሩ አብሯቸው ከኢህአዴግ ጋር እኮ እና እውቀት የላቸውም። ቶፕ ሊደርሺፑ እና ይሄ ከዛ ቀጥሎ ሃይራርኪውን እንትን እያደረግ ስትሄድ እንደነዛ ቶፕ አይደሉም። ከዚህ ከአዲስ አበባ ጉዳይ ጋር ተያይዞ እና የኦሮሚያ ልዩ ጥቅም የሚባለው ነገር ላይ እንዴት ነው ኮንሰፕቱ መረዳት ያለብን? ከአዲስ አበባ ጋር ተያይዞ በዚህ በየትምህርት ቤቶቹ ላይ በኦሮምኛ የሚደረጉ መዝሙሮቹን በተመለከተ መብታቸው ነው፣ ሌላ ቦታ ማስተማር ይቻላል የሚል አንስተው ነበር። ሎጂካሊ እስቲ እሱን ነገር ይንገሩኝና እኔ ልጠይቆት። እንዳውም አንተ እንትን ነው ያደረግከው፣ አሳነስከው። መድረክ የሚባል ፓርቲ አሁን ይኑር አይኑር አላቅም ስሙ፣ እሱ ውስጥ የነበርኩ ጊዜ አገለግል ነበር። ብዙም የውጭ ጉዳይ ኃላፊም ስለነበርኩ ብዙ ነገር ላለኝ እና እዛ ውስጥ አንድ ያወጣነው እንትን ነበር። ብዙ ህዝብ የሚናገረው ቋንቋ የሀገሪቷ ሁለተኛ ቋንቋ እንዲሆን ተስማምተን ነበር እንደ መድረክ። አይ ቲንክ እሱ ነገር አሁንም አስፈላጊ ነው። አንዱ እንደው ኦፌኮ ሊያነሳ የሚችል ከሆነ አፋን ኦሮሞ ሰከንድ ላንጉዌጅ ቢሆን ቴክ ኢንዲያ እዚህ ውስጥ እንደዎችን ውሰድ ቴክ ባናት እንትን ኩቤኮች የሚናገሩት ካናዳ ውስጥ እንግሊዝኛ ቢሆንም የራሳቸው ፍሬንች እንትን አለ አሁንም እና ይሄ በኦሮምኛ ሁለተኛ ቋንቋ ቢሆን ማንን እንደሚጎዳ ምን አይገባኝም። ቋንቋ በራሱ ማማወቅ ማንንም አይጎዳም ይጠቅማል እንጂ ኖ ብዙ ህዝብ የሚናገረውም ነው። ኢትዮጵያን ፖፑሌሽን የኦሮሞን ቁጥር እንትን ልታደርገው አትችልም። ገብቶኛል፣ ግልጽ ነው። ግን ያቀረቡት አመክንዮ ያኔ ለምሳሌ አዲስ አበባ አሁን እዚህ ኦሮሚያ ክልል ውስጥ በኦሮሚያ ህገ መንግስት መሰረት እንዲህ አይነት ውሳኔዎችን የመወሰን ሙሉ መብት አለው። አዲስ አበባ ላይ ያሉ የመንግስት ትምህርት ቤቶች ላይ ደግሞ ውሳኔ መስጠት ኃላፊነት የአዲስ አበባ አስተዳደር ህዝብና ምክር ቤት ነው። ስለዚህ ልዩ ጥቅም ያገኛል የሚልህም እኮ ይሄንን ነው። ኦሮሚያ ልዩ ጥቅም ያገኛል የሚባል ነገር አለ እንዴ? ከአዲስ አበባ ኦሮሚያ እኮ አይደለም፣ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ዞኖች። ለምሳሌ አንድ ነገር ልንገሩት፣ እኔ የተረዳሁበትን እስኪ እናንተ እንዴት እንደምታስሙት ልንገሩት። እኔ የሚገባኝ የአዲስ አበባ ከኦሮሚያ በማለት በዙሪያው ከሚገኙ የኦሮሚያ ከተሞች ላይ ዞሮ ዞሮ የመጠቃቀም ነገር አለ። ለምሳሌ ከተፈጥሮ ሀብት ከውሃው ከመሳሰሉት ጋር የአዲስ አበባ ህዝብ ተጠቃሚ ነው። ኦኬ። ስለዚህ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞች ተጠቃሚ ይሆናሉ ማለት ለምሳሌ ሰበታ ሊሆን ይችላል፣ ዱከም ሊሆን ይችላል። ዙሪያው ላይ ያሉ ከተሞችና በከተሞች ውስጥ የሚገኙ ማህበረሰቦች ማለት ኦሮሞ ብቻ ሳይሆን እዚያ ማንኛውም ብሔር ሰበታ ነው የሚጠቀመው። አለቀ። የኦሮሚያ ልዩ ጥቅም ማለት ግን በአዲስ አበባ የተፈጥሮ ሀብት ጥቅም የኢሉባቦር ኦሮሞ መብቴ ነው ሊል አይችልም። ወይም የአሩሲ ኦሮሞ ከአዲስ አበባ ልዩ ጥቅም አዋጥቻለሁ ሊል አይችልም። ለአዲስ አበባ ኮንትሪቢዩት ያደረጉት በዙሪያ ያሉ ከተሞች ናቸው። ስለዚህ ለአዲስ አበባ ኮንትሪቢዩት ያደረጉ ደግሞ ልዩ ተጠቃሚ ናቸው። በልዩ ተጠቃሚነታቸው ደግሞ ኦሮሞ ብቻ ተለይቶ ሳይሆን ማህበረሰቡና ከተሞቹ ነው። እንደሱ አይደል ኮንሰፕቱ? እኔ የሚገባኝ የገባህ እንደሱ ነው። እንደሱ አይደል የሚለው የተቀመጠው አሁን የጠራቸው ከተሞች ዙሪያ ምናምን የሚባሉት ሁሉ ከዛ ከአንድ እና እርከበ ያኔ የለም ሶሪ እንትን ያወጡት የማስተር ፕላን ትዝ ይልህ እንደሆነ ህዝብ ያነቃነቀው እሱ ላይ ያወጡት ሪዛልት ነው። አሁን አንተ የምታወራቸው ነገሮች ያንን ተቃውመን ያኔ መረራ እስር ቤት ሆነ ኦሮሚያ ልዩ ጥቅም ያገኛል የሚለው ቢኮዝ ፍንፍኔ እዚህ ማዕከል ስለሆነ እና ሁሉም የኢትዮጵያ ብሔር ብሔረሰቦች ዋና ከተማ ስለሆነና ብዙዎቹም እዚህ ውስጥ ስላሉ አሁን እንደሚጠራው አንስቶ ብቻ ፍንፍኔን ኦሮሚያ አስተዳድር እንደዚህ የሚባለው ነገር አድሚኒስትሬቲቭሊ አስቸጋሪ ስለሆነ ግን እምብርት ላይ ስለሆነች ይህንን የምትክድ አይመስለኝም። አንተ ከጎጃም ወይ ከጎንደር ትመጣ እንደሆነ አልመጣሁም። እኔ እዚሁ የአዲስ አበባ ልጅ ነው። የተወልደህ ያደግከው? የለም እዛ ሄደህ ብትመጣም ልክ አባይን ስትሻገር የምታገኘው ስላለኝ ነው።
ጎጃም ማለት እኔ የአዲስ አበባ ልጅ ነኝ አንዴ እኮ የአዲስ አበባ ልጅ ስለሆንኩ ነው እኮ የምጠይቆት። የማይገባኝ አሁን ሌላ ቦታ አስወጥተህ ማስተማር ነው እንጂ መከልከል አትችልም ሲሉ እርስዎ እንዲህ አይነት አስተያየት ስለሰጡ ነው። ለምን አስተምራለሁ ከሆነው ትምህርት ቤት አስወጥቼ ሌላ እኮ የመንግስት ትምህርት ቤትን በወስድ አዲስ አበባ ውስጥ ተመሳሳይ ነገር ነው የሚገጥመኝ። ሰርቶም ከኦሮሚያ ትምህርት ቤት ቦታ ወስዶ ሰርቶ ኦሮምኛ እንዲማሩ ማድረግ ይችላል እኮ እሱ ነው የምልህ። ከዚያ ደግሞ ሰዎች ኦሮምኛ በግድ ተማር የሚል ነገር ነው ጥሩ ማይሆነው አንዴስ አዘርዋይዝ በኮንስቲቲዩሽን ቅድም እንዳልኩ ካልሆነ ካልተወሰነ በስተቀር ኦሮምኛ ተማር እዚህ ጋር አዲስ አበባ ውስጥ ያለውን ልትላል። አንተ ኦሮሚያ ትምህርት ቤት የሚሄዱ ደግሞ የሚፈልግ አማራም ሆነ ማንም ወላይታ ክፍት ሲሆን ደግሞ ለሱ ዝግጁነቱም ይበዛል። ክፍት ሲሆን እንደሱ ይመጣል። ስለዚህ ይሄ አንዳንድ አድሚኒስትሬቲቭ ነገሮችን ብቻ እያነሳችሁ ማለት አሁን አዲስ አበባ ለኖሮ ሰው ምን ኦሮሞ የሌለበትስ አለ ወይ የሚያስብልም ነገር እኮ አለ። አሁን አንዳንዴ ማን ኦሮሞ ጠልም የሚለው ነገር ትንሽ ስለሚከብድ ነው። ምክንያቱም ብዙዎቻችን አብረን የኖርነው የተጋመደ ህዝብ ነው። ብቻ እሱም ትንሽ አሳሳቢ ነው። የኔ ልጆች ቤት አሁን እኔ ማወራልን አይደግፉም። አንድ ቀን መለስ ስክሪፕቶ ለገሰ ዜናዊ ነክሶብኝ እንዲህ ሲዞር አይተው ትንንሾች ነበሩ፣ መንታዎች ናቸው። እና ስገባ ምነው ጋሽ ሹካ መሌ እኮ ስክሪፕቶ ነከሰብህ ምናል ብለው ነው ወደኋላ ዞሮ አለከው። እውነታችሁን ነው አልኩት። በቃ ማታ ሄጄ ልጎነጭ የነበረውን ድራፍቴንም ትቼ ቴሌቪዥን ቁጭ ብያለሁ። አለካ እውነትም ስክሪፕቶ ነክሶ እንደዚህ እና ስቅ ያለውኝ ደግሞ ቀደም ሲል ደግሞ ዘልፎኝ ነበር ብለውኝ ረሳሁት። ምን ብሎ ነው የዘለፉት እኮ ያው እንትን ምንድን ነው የምትለው መዝለፍ አይደለም አክቹዋሊ የፖለቲካ ስድብ የሚሉት ሸርደድ አድርጎ አይ ኃይለኛ ነገር ስለተናገርኩት እኛ እኮ እኛም ብቻ አይደለም ነፃ ወጣ ነው ኢሳፓንም ነፃ አውጥተናል። ከትብ እየሳቁ እውነቱን ነው ነፃ አውጥቶታል። ምሮታልም እንጂ ማርኮ ምሮታል። በአየሎም በኩል ህዝብ ነው ያወጣኝ። ያው ለህዝብም ባያቀርቡኝ አልወጣም ነበር። እሷው አየሎም እግዚአብሔር ይስጠው ህዝብ ፊት አቀረበኝ። የሞተለት በጣም ነው ያለቀስኩት። ለምሳሌ አሁን የድሮ ፓርቲው ኦፌኮ አካባቢው አሁን ያለው ምህዳር ለምርጫ ምቹ አይደለም ምናምን በሚል በቀደም ያው ኢንተርቪውን ስለተመለከቱት ነው ከአቶ ሙላቱ ጋር ላለመሰረዝ በሚል ታክቲክ 6 ቦታዎች ላይ እጩ ያቀረበበት ሁኔታ አለ። ነገር ግን ደግሞ ተመሳሳይ አቋም ያለው ኦነግ በሚበዙ የኦሮሚያ አካባቢዎች ላይ አሁን ለአንዳቸው ሰላም ያልሆነበትና ምህዳር የጠበበበት ለአንዳቸው የሰፋበት በርሱ እንደ ፖለቲከኛ እንደ ፖለቲካል ሳይንስ ተማሪ እይታው ከዚያ ውጪ ባለው ተጨባጭ ሁኔታ ከሁለቱ ማን ያተረፈና የከሰረ ይመስሉታል? እንደ ኦሮሞ ህዝብ ፍላጎትም የኦሮሞን ህዝብ ፍላጎት የምንችለውን ያህል እንኳን ዛሬ በወያኔ ኃይለኛ ጡንቻ በነበረበት ሌቨሬጅ በነበረው ጊዜ ተወዳድረናል። ያኔ ኦነግ አልነበረም። ከኦነግ ጋር እኔ እስከሚገባኝ ከዛ በላይ እንግዲህ እኔ ከወጣሁ 4 ዓመት በኋላ የተግባቡበትን አላውቅም። አንዱም የወጣሁት ፕሮፌሰር መረራ ሚኒሶታ ላይ የኦነግን አርማ አንጥፎ ንግግር ሲያደርግ አይቶልድ ዘም ጽሕፈት ቤት ያለውን ልጅ ደውለህ ጠይቀው ለምን እንዲያደረግ እስኬል ገብስ አሳስተውኝ ነው አሉኝ። አይ እንግዲህ እንደዚህ ምንመራ ከሆነ ዛት ወዝ እንትን መጨረሻ ነው። ኤኒዌይ አሁን ወደ አነሳው ነጥብ እንምጣና ምርጫ ለመኖር ብቻ ብለህ የምትገባ ከሆነ ፖለቲካውን ለምን አተው? ምርጫ ደግሞ አሁን እንዳነሳው ኦነግ አንዱም ያለው ፕሮፌሰር መረራ ሚኒሶታ ላይ ኦነግን ትቼ እንዳልገባ ነው ይዘን ተጠይቆ ነበር። የስድስተኛው ኦነግን ትቼ እንዳልገባ ብዬ ነው ያለው። እሱ ነው የታርጎት ነው ሙላቱ የሚለው ኦነግን ትቶ እሱ እንዳንገባ ኦፌኮን ካደረገን ኦነግ ለምን ዘንድሮ ትቶት ይገባል እንጃ። እነሱን ጠይቀን እና አሁንም 6 ቦታ ምናምን የሚባለው መሸፋፈኛ ነው። አልቀበለውም። ላለመሰረዝ ብትሰረዝ የትኛውን እንትን ስታመጣ ነው? ይሄ ትልቁ መልእክት ለኦሮሞ ወጣትም ሆነ ለኦሮሞ ኢንተሌክቹዋል በዚህ ብዙ ህዝብ ስም የምናደርጋቸው ነገሮች በጣም ኬርፉሊ መስራት አለብን። አሁን 6ኛው ምርጫ አለመግባታችን ይቆጭኛል። እዛ ውስጥም እያሉም ይቆጨናል።
ኢቶስ ምንም እንትን ኦነግን ትተን እንዴት እንገባለን ብለው ነው። ሚኒሶታ ላይ እኮ ነው ያለው። እንግዲህ እሱ ለብቻው ብሎ እንደሆነ አላውቅም፣ ወይ ሙላቱም ያውቅ እንደሆነ እና እንደዛ አይነት ጨዋታ የለም። ድሮም እየተውን ነው የገባ ነው። we don't stand on their way እኛ መንገዳቸው ላይ አንቆም። እነሱም they didn't stand on our way እግዚአብሔር ያስጣቸው ነጎች እና ያን ሁሉ ምዕራብ ሸዋን እንዳለ ወያኔን ኦፒዲዮን አባረን ያስወጣ ነውና ቶታሊ ምዕራብ ሸዋን ያሸነፍ ነው without the consent of ኦነግ ገብተን ነው አውጣን። ስለዚህ አሁንም 6 ቦታ ያድነኛል የሚለው ነገር ለኔ አይገባኝም። ወይ ተተ ፓርቲ ሰረዘ ምንድነው ኤግዚስተንስ ማትገባ ፖለቲካ እኮ እንትን አይደለም ሲደላህ የምትሰራው ሳይደላህ ደግሞ አይደለም ነው። it is a day to day activity ነው ፖለቲካ። ሁለት ነገር ነው የኢትዮጵያ ሁላችንም ኢንተሌክቹዋል የምትለው የምንሳሳተው እዚህ ሀገር ፖለቲካል ሳይንስ is both science and art ነው የሚለው ዲፊኒሽኑ። if you cannot play or know, if you don't know the art ፖለቲከኛ መሆን አትችልም። ፖለቲካል ሳይንስ ታጠና ትችላለህ፣ ፈለገ ቦታ ልትደርስ ትችላለህ። but you should know the art። አንዳንዱ ቦርን ነው አርቱን በመጫወት ላይክ ለገሰ ዜናዊ ፖለቲካል ሳይንስ እንደኛ አልተማረም፣ ግን አርቱን ይችልበታል። we lack that መለስ ዜናዊ መለስ ዜናዊ እና ይችልበታል። አንተ አለቃ ይቅርብ አለቃ ኢህአዴግ ስለነበር እንትን ይለኝ አርቱን ይችልበታል እሱ በእንትኑም ይበልጠናል። የሚበልጠንን ሰው ደግሞ አክሴፕት ማድረግ ያስፈልጋል። ሀዩ የኦሮሞ ብሂል አለ። ሀዩን ይንገሩኝና በሱ እናጠቃል። ሀዩ የሚባል አባባል አለ አይደል? አሁን የሚበልጥን ሰው ማድነቅ ስላሉኝ ነው። አሁን የኛ ችግር ከዚህ ጋር ሀዩ አዎ እሱ ነው። አንድ ጊዜ ከነ ማስረጃው ልንገርህ ሲያትል ህብረት ስለነበርኩ ዓላማ ውስጥ የህብረትን ስብሰባ አጠራለሁኝ። እሱን ከጨረስኩ በኋላ የኦሮሞዎችን የዘመዶችን ጠራሁ። አንድ ያኔ ያሁኑን የኔን እድሜ አይ ዶንት ኖ ያክሉ ነው አንድ ሰው የቆዩ ናቸው። ነገ ነው እንግዲህ መከራ እያዩ ነው። እጃ ወጡ መጨረሻ ላይና ጉርባ አሉኝ። በኦሮምኛ ነው። ምንም ሳይጠይቁ ቆይተው እኮ ዋይንድ አፕ እያደረኩ ነው ያጠቃለልኩ እየጨረስኩ። አንተ አሉኝ እኛ ብዙ በኦሮምኛ ነው እንግዲህ ሀዩ ባይቀም ነው ብዙ ሀዩ አለን። ምንድን ነው ችግራችን? ይህን ፖለቲካ መግፋት ያቃተን በኋላ በእድሜም ስለገፉ አጠቃላይ ያልኩትን ትቼ ግድ የለም እናገር አልኩና ተቀበልኳቸው። መጨረሻ ላይ ሀዩ ያሏት ናት ችግራችን አልኳቸው። ሀዩ ኢን አፋን ኦሮሞ በጣም ትልቅ ቋንቋ ነው። አም ቴሊንግ ዩ አባቴ ነግሮኝ ነበር። ፊሎሶፈር ማለት ነው። ላይክ አሁን እዚያ አምቦ አካባቢ አንድ ሰውዬ ነበሩ። እነሱ አይነት ሰዎችን ነው ሀዩ የምንለው እንጂ ጤፍ አዳቅሎ ፒኤችዲ ያዘውን ሁሉ ሀዩ አትልም። አሁን የማየው እዚህ ሀገር በቆሎ አዳቅሎ ወይም እንትን ሀዩ ነቨር ሀዩ ኢዝ እንዴት አድርጌ ላስረዳ? በኦሮምኛ ኢትስ ፔኔትሬቲንግ ሀዩ እከሌ ሀዩ ነው የሚባለው ከሁሉ ማለት አልፎ አልፎ ነው። እኔ አሁን ማን ነው የሚባለው ሰው የዚህ ሜጢ የምትባል ወደ አምቦ ሄዳለህ አምሹር ሜጢ የምትባል አካባቢ ናቸው። ስማቸው ጠርቶ ነው የእሳቸው ዘመድ አሁን ፕሮፌሰር ኦፍ ፊሎሶፊ መሰለኝ እዚህ አዲስ አበባ አካባቢ ዶክተር ወርቅነህ ቀልቤሳ የሚባል የእሳቸው ዘመድ እና ሀዩ በጣም በጣም በጥልቀት እውቀት ያለው ኦል ራውንድ ኖሌጅ ያለውን ሰው ነው ሀዩ የምትለው። ለምሳሌ ጂአዳ ይባላል ማለት ከዋክብትን ያነባል ያውቃል አስትሮኖሚ እንጂ እንዲሁ ተነስተህ ሀዩ ሀዩ ስለሚባል አንዳንድ ጊዜ እስቃለሁና ችግር ሆኗል ማለት ነው።
እሺ በጣም ነው የማመሰግነው አቶ ገብሩ ገብረ ማርያም። እንደው ከመጨረሱ በፊት የሚያስተላልፉት? አንተነህ በጣም አመሰግናለሁ። በተለይ አገር ውስጣችንም የሀገራችንም ችግር ዓለም አቀፍ ሁኔታም በጣም ውስብስብ በሆነበትና የዓለም ሕዝብ ግራ በተጋባበት ጊዜ ጠርተህ ጊዜህን ወስደህ ይህን ሀሳቤን እንዳካፍል ስላደረገኝ በጣም አመሰግናለሁኝ። ሌላው ያላነሳሁት ነገር እና እንዳይቀር የምፈልገው ይሄ ህዝባዊ ምክክር በጣም ኢምፖርታንት ነው ለኢትዮጵያ ህዝብ፣ ለኔ አንተም አላነሳኸውም። ይሄ ህዝባዊ ምክር ቤት ውስጥ ሆነን ስንጮህለት የነበረው ኦፌኮም ጭምር ናሽናል ኮንሰንሰስ አይገነባም፣ የጋራ መግባባት መገንባት የሚቻለው ናሽናል ዳያሎግ መኖር አለበት ብለን ቃል ጉባኤዎቹን ብታይ ስንል ነበር። አሁን ሲመጣ ደግሞ አንሳተፍም ሲባል እሰማለሁኝ። እሱም ጉራማይሌ ነው፣ መድረክ ተሳታፊ ነው፣ ሰዎችን መርጦ ይላካል። ኦፌኮ መድረክ ውስጥ ነው። ምን ሊባል እንደሚችል አላውቅም። ኖት ኦንሊ ኦፌኮ አንሳተፍም ያሉትም እኔ ኢትዮጵያ ችግሯን ማወቅ የሚፈልግ ሰው እዛ ውስጥ ያሉትን ሰዎች አንቀበልም ምናምን ተብሎ የሚወራ ሰው አሁን በጣም ለኛ ሲኒየር የሆኑ ኮሚትድ 10 ዓመት የታሰሩ እንደነገ ዘገየ አስፋው አይነት ሰዎች ያሉበትን ጉዳይ አገራዊ አይደለም እኔ ከሌለ የሚል ነገር እኔ አልቀበልም። መሳተፍ በጣም ጠቃሚ ነው። ላይክ አሁን እንትናን ማን ነው አምባሳደር መሐመድ ድሪር ማከብሮ ሰው ነው። ኢህአዴግ አልነበረም ነው የሚሉኝ። ኤኒዌይ እነዚህ ኮሚትድ እንግዲህ ሰዎች አሉበት ለኔ እስከሚገባኝ whatever the commission composition is ይፈልገውን ይሁን ምንም ስራ እየሰራ ነው። መሳተፍና አጀንዳችንን ቴብል ማድረግ አለብን። ጫካም ላሉት ሰዎች እንዲደርስ የምፈልገው ይሄ ውይይት ድርድር ይካሄድ ለዚች ሀገር ሲባል we want the unity of this country intact political problems solved ሆነው ይሄ በጠመንጃ በምን ሞከር ነው እኮ በእኛ እድሜ። ስለዚህ let us bring the agenda to the fore ህዝቡ እናምጣ። ያኔ ህዝቡ ለሚፈርደው ይፍረድ እንጂ እንዲሁ በደፈናው ይሄን ያህል ህዝብ ከኔ ኋላ አለ ሚሊዮኖች ከኔ ኋላ ጀርባ ምናምን እያልክ አጀንዳ ልሳተፍም የምትለውን ነገር እኔ የሚባለውን ነገር አልቀበልምና ጥሩ ይመስለኛል። we were supporting it, we were for it። አሶሪ እንግሊዝኛ አንዳንዴ ስናደድ ችግር የለም። አይ በጣም ትክክል ነው። አለማንሳቴ እኔም አንዳንድ ጊዜ ብዙ በተለይ ከርሶ ጋር በፓርቲ ፖለቲካ ውስጥ አብረዋችሁ የነበሩ አካላት በተደጋጋሚ ሳነሳ ጠቃሚ አለመሆኑንና እንደማያዋጣ ይገልጹ ስለነበር እርሶም የዚሁ አካል መስለውኝ ነው ያለማንሳቴና ተደጋጋሚ እንዳይሆን ብዬ ነበር። ይሄ የተለየ ሐሳብ ነው። በጣም ጥሩ ምክርም ነው ብዬ አስባለሁና ያው ቀደም ያሉት ነገር ነው። አሁን እኛ ሀዩዎችን የምንረዳበት መንገድና ራሳቸውን ሀዩ የሚያረጉ ሰዎች ነው አስቸጋሪ ሁኔታ እየፈጠረ ያለው ይመስለኛል። ጥሩ ቁም ነገር የሚያስተምር ሐሳብ ነው። ስለዚህ በተባለው ልክ እንዲሆን ነው ምኞታችን። አቶ ገብሩ ገብረ ማርያምን እንግዲህን ቢያንስ ዘና የሚያረግ ፖለቲካ ያወራን ይመስለኛልና ግን በጣም ሊስተዋሉ የሚገባቸው ነጥቦችን ያነሳ ነው። እዚህ ስቱዲዮ ድረስ ተገኝተው ለሰጡኝ ቃለ ምልልስ እንግዲህ ከልብ በስለነጻ ሐሳብ ተመልካቾቼ ስም ከልብ ነው ማመሰግነው። ይልመድቦት እንግዲህ ከምክክር ኮሚሽኑ ውጤት በኋላና ከምርጫው በኋላ ደግሞ ታክቲኩንም ቴክኒኩንም ውጤቱንም አብረን የምናይበትና ሐሳብ የምንሰጥበትን እድል ፈጥራለሁኝ። እጅግ በጣም ነው ማመሰግነው። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እንደዚሁ ፖለቲካውና ያው ምርጫው አካባቢ ላይ እንደዚሁ ተመልሰን የምንገናኝ ነው የሚሆነው። ስለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለጠራኝና ስለጋበዝከኝ። ታንኪዩ